ምንድነው ይወኪ ምንድነው ይወኪ ልቀቃት ምንድነው ማናችሁ ርብቃ ደህና ነኝ ርብቃ እዚህ ናት አሁን አብቅቶልሃል ሚስትራችን ተበላሻለች ምንም ችግር የለም ሆነሻል በምንድነው ምንም አልሆንኩም በቃ ለምን አታወኝም እንዴ ምንም አልሆንኩም አልኩህ እኮ ሁሉንም ቦታ በደንብ ፈትሽ እንዴ እያንዳንዱ ቦታ የምታገኙት ምንድነው ማለት እኔ ማለት ነው የምፈልገው ተወኝ እሺ ተረጋጊ ቆይ ተረጋጊ አጃለም እንዴ ማንም ነገር ነበር ያላካችሁትን ሴቶች ደግሞ እዚህ ለሀብታም እየሸጣችሁ ራቆታቸውን ለሀብታም እንዲደንሱ እያደረጋችሁ እናንተ ብራችሁን ታገኛላችሁ ሱስ ውስጥ ሁሉም ገብቻለሁ ሰማኛለህ ይበቃል አሁን አብቅቶልሃል አሁን ምንም ነገር የለም ሁሉን ነገር ተናገር እና ራስህን ነፃ አውጣ ከምን ነው ራስህን ነፃ ማውጣው እኔ እኮ አንቺ ተለከታሽ ነው ተናደርኩት ርብቃ የት ነች የት ናለች ርብቃ አንቺ ቤት ናት ብለሽኛል ነበር እንዴ ቤት ናት ብለሽኛል ነበር ወይ ለምንድን ነው አይደለም እኔ አላቅም የራሱን ጠይቀው እሱ ነው የሚያውቀው አንቺ ለምንድን ነው የነገርሽኝ እንደዚህ ብለሽ ምክንያቱም እኔ እዚህ ቤት እንደምሰራ ነው ማውቀው ነው ከስንት አንዴ ነው እዚህ ቤት የምመጣው እዚህ ሰራተኛ እንደሆነች አይነገረኝ ለኔ ርብቃ የት ናት ኧረ አስቴር እንደዚህ አትሁኝ ግን አንቺ ርብቃ የት ናት ትደረጋለች ማለት የለች ምን ታደርጋለች ማለት ማናት ርብቃ እንዴ አታውቃትም እንዴ ርብቃ ማናት ርብቃን ማታውቃት እያንዳንዱ ነገር ተናገር አሁን አብቅቷል ትወናውን አቁም ገባካ ምንድነው ርብቃ የት ነች ስለማን ርብቃ ነው የምትሆኚ ካንቺ እዚህ ቤት ማን ይመጣል አንቺ ነሽ እንዴ ቤት የምትሆኚ ሁሉንም ቦታ በደንብ እየፈተሻችሁ ነው አይደል ሁሉንም ቦታ ለምን ይፈትሹት ምን የሚያገኙት መስሏችሁ ማለት እንዴ ምን ለማግኘት ነው የምትፈትሹት ተቀመጥ ሁሉንም ቦታ በደንብ ፈትሹ እንዴ እያንዳንዱ ቦታ የምታገኙት መስሏችሁ ማለት ምን የምታገኙ መስሏችሁ ነው ማንን ነው የምናገኛት አይ ማለት የምታገኙት ነገር የለም ቤቱን ምንድነው ለምን እንደነገርኩ የደበቀው ነገር አለ እንዴ እኔ ማላቀው ምን ማታውቂ ነገር አለ ለዘመናት ካንተ ጋር ግብራበር የነበረችው ራሷ ተስፋ ቁርጣ እጅ ሰጥታለች ተረጋው ማለት ይቆያል እንጂ ፍትህ ተደብቆ አይተረም ማስተር ቆይ ምን ሆነሽ ነው እኔ አሁን ማሰቃየታችን በቀኝ ለምን አንተ ጋር ማሰቃየሽ ምን አደረኩሽ እኔ እኮ ስለ ፍቅራችን እኮ ነው እየጠየኩሻለሁ በጣም ስለ ፍቅራችን ፍቅር ላንተ ምንድነው ስም ብቻ ነው ፍቅር እኔ ምናልባት ጊዜ ሰጥተሻል አልሆነም እስካሁን ጊዜ አልሰጠሁሽም አልተንከባከብኩሽም ግን ከሆነ ባላ እኮ ዛሬ ራሱ እኮ በቃ በደንብ ጊዜ እንደምሰጥሽ እንደምንከባከብሽ ልነግርሽ እኮ ነው በደንብ በፍቅር ቤት ነበሩ ዳምጥ ይበቃል አሁን ማን ነው ፈትሹ ስል ልታገኙት መስሎ እንዲመስሉ ነው የምትለው ማን ርብቃ ነች እንዴ ለምን ትሆናለች እዚህ አይደለችም እና የት ናት አይደለችም እዚህ ማለት ምን ታረጋለች ለምን ተደነጋግጣለች ታዲያ የለችማ የተለለለች እኮ ነው ብትኖሩ ነው ምን አስደበቃችሁ ቆይ አንቺ ለርብቃ ለምን እንደምትናገረው እንደዚህ ተቀመጥ ከዚህ በኋላ ተስፈራራኝ አልችልም እኔ ደግሞ ልፈራ አልችልም አረጋግሽ ለተፈራራሽ አልችልም ምን ምንድነው ይወኪ ምንድነው ይወኪ ልቀቃት ልቀቃት ትንሽ ሰማኛለህ ይበቃል ንግሪያለሁ አክቱሟል ያንተ ግዢ ሚስትራችን ተበላሻለች የምን ስራ እኮ ከተበላሸ ቆየ ስራችሁ የተበላሸው የእናንተ ስራ የኔ ጆሮ ሲደርስ ሰማኝ የእናንተ ስራ የኔ ጆሮ ሲደርስ ሁሉም ነገር ያኔ ነው የተበላሸው ይኸውልህ ቆይ ምንድነው ሁሉንም ነገር እንድትነግረኝ እፈልጋለሁ ምንም ነገር እኮ የለም እኮ ቤት እኮ መጣህ እስኪ ምን ተገኘ ምን የሚልም እኮ አለቀ በቃ ገና እየፈተሹ ነው በደንብ ይፈትሹታል ሁሉንም ነገር በደንብ ሰማኝ አዎ ያኔ ደግሞ ሁሉንም ነገር ስልክም እየተፈተሸ ነው እያንዳንዱን ነገር አንተንም በቀላሉ በአስቴር ስልክ እንዳገኘን
ካንተም ብዙ ነገር እናገኛለን። እባክህ አሁን ልጠይቅሽ በፍቅርሽ እናውራ። እኔ እናንተ ምን አለ መሰለህ ቆይ ምንድነው የምትጠቀመው አንተ ማለት እኔ ምን እኔን አገልጣልኩ ማለት ምን አላደረኩም ምን አላጠፋው ቆይ ለምንድነው እንደዚህ የምትሆነው አንተ አላጠፋም ምን አደረኩኝ እኔ ስራዬን በሰራው አው ሁሉንም ነገር ታውቃለህ ስለ ሳባ ታውቃለህ ስለ አስቴር ታውቃለህ ስለ ግብረ አበሮቹ ሁሉንም ነገር ታውቃለህ አንተ ነፍሰ ገዳይ ነው ውሸታም ነፍሰ ገዳይ ግን ሰሰት ይኸውልህ ነፍሰ ገዳይ አይደለሁም ግን ይኸውልህ ምን አለ መሰለኝ እንዴ ቆይ ምን አድርገህ ነው የምትለኝ ለምን ነፍሴን የምታስጨንቃት ርብቃ የት ናት ታውቃለህ ማለት ምን የቱ ጋር እንዴ ስማኝ የት ነው ያለው የምን ቁልፉ የት ነው ይኸውልህ ይሄ ቢሆን ነገር አይደለም ለምን ከብት ይዛት ቆርበሩ ይኸውልህ አቻለም እንዴ ማንም ነገር ጀምሩ ስማኝ ማንም ነገር ጀምሩ አልፈልግም ማንም ብዙ ሊከብት አልፈልግም ነው ይበቃል ቁልፉ ነው ማንም ሊከብት አልፈልግም ያንበጣት አለብኝ ይኸውልህ ግዝኛ እንዴ ይጎደህን ከዚህም በላይ ገና አደርጋለሁ የት ነው ያለው ቁልፉ የት ነው ያለው እኔ ቁልፉ ለማለት ለምን ይሄ የራሴ ቤት ነው የግል ህይወት ነው እንዴ ለምን ቁልፉ የት ነው ቁልፉ የት ነው የትኛው እዚህ ባዶ ነው ምን ቢል ለምን እኮ የለም እያለሁ ነው ገደል ምንድነው እነዚህ ሙላውን ጉልቤት ና በጣም የሚደፍ ነው እኔ ግን ምን እንደዚህ ነው ምንድነው ማናችሁ ርብቃ ማናችሁ ነው ርብቃ ደህና ነሽ ደህና ነኝ ርብቃ እዚህ ናት ያዙት እሱን ያዙት ርብቃ ደህና ነሽ ደህና ነኝ ምንም አላደረጉሽማ ፈጠረ ችግር አለ ደህና ነሽ አይ ምንም አልሆንኩም ካሜራውን አጥፉት ሰላም ጤና ይስጥልኝ እንደምን አላችሁ ክቡራን ተመልካቾቻችን እንግዲህ በጣም በብዙ ፍለጋ በኋላ ርብቃን ልናገኛት ችለናል ማለት ነው እንግዲህ እንዳያችሁት ደግሞ አንድ ቤት ውስጥ አሽገዋት በዚህ ልክ እነዚህ አውሬ አረመኔዎች እንግዲህ የስንቱን ሰው ህይወት በዚህ መንገድ እንደዚህ እንዳገቱ ለመገመት የሚከብድ አይደለም ስለዚህ ርብቃ አሁን ደርሰንልሻል በሁሉም ነገር ተረስ ቀናበል ቀናበልና ምንድነው ጀርባ መስጠት ካሜራ ዙርና ተቀመጥ ነግሬሃለሁ አንተ ሰውዬ ቀናበለ ተቀመጥ ለምንድነው ራስህን ከካሜራ የምትሸፍነው ምትሸፈንኩ ነው እንዴ ርብቃ ስሚ አሁን ደርሰንልሻል ይሄ ነገር ሁሉ ይሄ መከራ ይሄ ጭንቅ ሁሉም ነገር ማብቂያ ጊዜው አሁን ነው ስለምን ጭንቅ ነው የምታወራው ማለት ምን መከራ ነው ማለት አልገባኝም ምንድነው የምታወሩት በእነዚህ ሰዎች እየደረሰብሽ የነበረውና ምንድነው የደረሰባት እንዴ እኮ ነገር ያለው በኋላ ተሰተታለህ ያለ ስራችን ክፉ ስራ እየሰጠህን ነው ከዛም በላይ ደግሞ ስንት አንገላታ የደብደብከኝ እንዴ እስኪ ስለሚገባ ነው እሱ እንኳን ምን አድርጊ እያት እስኪ ምጭት ጠይቃት ርብቃ አዳምጪኝ እኔ እዚህ ጋር ያለሁት አንቺን ለማገዝ ነው አንቺን ለምን ያለሁኝ ምንም አልሆነች ይሄው ራሷ መስከረ ለምንድን ነው ታዲያ አንድ ቤት ውስጥ ተቆልፎብሽ ያገኘውሽ እንዴ ያረፈች ሆነ ቤት ውስጥ እኮ ነው እሷ ምን ሆነች ከብትወጣ ተጀነረች እኮ ምንድን ነው ቆይ እንዴ ምን ሆነች ይሄው ንገሪኝ አትፍሪ ምንም አይደለም እኔ እኮ እዚህ ስራ ተቀጥሬ እየሰራሁ ነው ያለሁት ምንድን ነው የምትሰራው የቤት ሰራተኛቸው ነኝ እና ለምንድን ነው ቆልፎ የሚያስቀምጡሽ
አይደለም ሰሞኑን ስላመመኝ ነው አሞሻል ቆይ ምንድነው እኮ ስላመመኝ ረፍት አድርጊ ብሎኝ ነው እዛ ያለሁት እና በዚህ ልክ ሳል እንደዚህ ቅድምም ሳገኝሽ በጣም እያሳለሽ ነበር ምንድነው ቆይ እና ለዛ እኮ ነው ረፍት አድርጊ ብሎኝ ነው እዛ ነው ያለሁት ይቆልፍብኝ ለዛ ነው ችግር አለ ረፍት ልታደርግ ይሄን ሰውዬ ፈርተሽው ከሆነ አትፍሪ ለኔ ሁሉንም ነገር ንገሪ ምንድነው መፈራው ስራ እየሰራኝ ነው ያለው እኮ ሌላ ምንም ነገር የለም ብለህ ነው እኛን ጥፋተኛ የምታደርገው አፈዚ ጋር እንዴ እየተናገረች እየመሰከረች ምን ማለት ነው ረፍቃ ስሚኝ እኔ አንቺን ካለሽበት መከራ ላውጣሽ ነው የመጣሁት አንቺን ለማገዝ አንቺን ለመርዳት እኔ እኮ ምንም አልሆንኩም አልኩ ቆይ ከዚህች ምን ትላለህ ምንም አልሆንኩም ከማለት ላስወጣልሽ እሱን ላስወጣልሽ እኔ ምንም አልሆንኩም በቃ ምንም አልሆነችም ተናገረች እኮ ከዚህች ምን ትበለች ቆይ እንዴ ቆይ ለስማ አስወጡት እሺ ቆይ ስሚኝ እኔ ልታምኚኝ ትችያለሽ አውቃለሁ እነሱ አስፈራርተውሻል በብዙ ነገር አስፈራርተውሽ ሊሆን ይችላል ለምን እንደዚህ አይነት ክፉ ሰዎች ስራቸውን ስለማቅ የሚያደርጉትን ሁሉንም ነገር ስለማቅ እንትለው ነገር እየገባኝ አይደለም እኔ ምንም አልሆንኩም አልኩ ለምንድን ነው ማትረዳኝ ምንም አልሆንኩም እንዴት ነው ምንም አልሆንኩም የምትይኝ በቃ ምንም አልሆንኩም እየሰራሁ እኮ ነው ያለው ስራዬን ስሚኝ እኔ ይሄንን ስራ እንደዚህ እየተንቀሳቀስኩ ያለሁት አንቺ መከራ ውስጥ እንዳለሽ ችግር ደርሶብሽ እንዳለ ከዚህ ነገር አንቺ ማስወጣት እንዳለብኝ ስለተነገረኝ ነው በዚህ መንገድ የመጣሁት እኔ ምንም አልደረሰብኝም ምንም ችግር የለም ነው በምንድነው ምንም አልሆንኩም በቃ ለምን አታወኝም እንዴ ምንም አልሆንኩም አልኩህ እኮ ምን ማለት ነው ምንም አልሆንኩም እየሰራሁ ነው ያለው እዚህ ሰራተኛ ነኝ ተቀጥሬ እየሰራሁ ነው ያለው ከዛ ውጭ ምንም የደረሰብኝ ነገር የለም አስፈራርተውሻል ምንም ማስፈራራት ለምንድን ነው እንዳታወሪ ሰው ቢያገኝሽ እንዳታወሪ አላሉኝም እንደዛ ስሚ ነግሬሻለሁ እኔ ከቤተሰብሽ ወስደው ስራ እናሰራሻለን ወደ ውጪ ልክሻለን ምናምን ስንት ነገር ተናግረው ለዚህ ሁሉ መከራ እንዳበቁሽ ሰምቻለሁ አሁን ቤተሰብሽ እንዳለሽ ምንድነው አዎ ስለራሴ ልንገርሽ እኔ ጋዜጠኛ ነኝ እንደዚህ ችግር የደረሰባቸውን ሰዎች መርዳት ሰዎችን እየሄድኩ ማገዝ እንደዚህ አይነት ስራዎችን ነው የምሰራው ዛሬም ደግሞ አንድ ሰው እህቴ አደጋ ላይ ናት ያጎቴ ልጅ ናት ብሎ ምን እያልክ ነው አዎ ማን ነው እሱ እንዴ ተመስገን ግራ ያጋባኝ እኮ ነው ያለ ተመስገን የት ነው የምታውቀው አውቀዋለሁ እኔ እንደነገርኩሽ ሰው ማገዝ ነው የምሰራው ብዙ ወንጀለኞች አሉ ሰውን የሚያጠቁ የተለያዩ ሰዎችን በድራማ እየሰሩባቸው ህይወታቸው ላይ ስንት ነገር እያደረጉ የሰውን ህይወት የሚያመሰቃቅሉ ክፉ ሰዎች አሉ እኔም ደግሞ ይሄንን ነገር እያጣራው ስላለው እየመረመርኩ ስለነበር ማለት ምን ይርዳት አልፈልግም በቃ እዚህ በላይ አታውራኝ በቃ እኔ ምንም ነገር አልፈልግም ቤተሰቦችሽ እኮ ስላንቺ እያሰቡ በቃ አንተ ምን የምታውቀው ነው ያለው ቤተሰቦችሽ ምናምን አትበለኝ በቃ ተወኝ በቃ ውጣልኝ እኔ ምንም አልሆንኩም ቆይ በምንድን ነው ያስፈራሩሽ ቆይ ምንም በቃ ምንም አልሆንኩም አልኩ እኮ ለምንድን ነው ማትረዳኝ ምንም አልሆንኩም ለምንድን ነው ማትረዳኝ ግን ለምንድን ነው ምንም አልሆንኩም በቃ ምንም አልሆንኩም ተወኝ በቃ እሺ ልቀቀኝ አሁን እኔ ማረፍ ነው የምፈልገው እሺ በቃ እሺ ቆይ ተረጋጊ እኔ ማረፍ ነው የምፈልገው ተወኝ እሺ ተረጋጊ ቆይ ተረጋጊ በቃ ተረጋጊ ተወኝ በቃ ሳልረዳሽ ቀርቼ አይደለም እሺ ቆይ ተረጋጊ እኔ ሳልረዳሽ ቀርቼ ሳላስብልሽ ቀርቼ አይደለም ገብቶሻል ተረጋጊ ቆይ አታልቅሽ እንድታለቅሽ አልረጋጋም በቃ ተወኝ በቃ ለምንድን ነው እኔ ምን ትፈልጋላችሁ ምንድን ነው የምትፈልጉት እሺ እንደነገርኩሽ ቆይ ለምንድን ነው ማታምኚኝ እኔ እኮ አንቺን ከዚህ መከራ ላወጣሽ ነው የመጣሁት አልፈልግም በቃ ምንም አልሆንኩም አልኩ በቃ ምንም ነገር አልፈልግም ማለት ነው እያየሁሽ ነው በጣም አሞሻል በቃ አሞኛል ማረፍ እፈልጋለሁ አሞኛል ፊትሽ ልክ አይደለም አትንገረኝ አሞኛል እሺ እና ምንድነው ቆይ እና ከዚህ ችግር ላውጣሽ ከዚህ ህመም ላውጣሽ ነው እያልኩሽ አለሁት አንድ ላሳክምሽ ወደ ቤተሰብሽ ልመልስሽ እናት አባትሽ እኮ ወይ ልጃችን ሞታለች ብለው እርማቸውን አላወጡ እንዲሁ በቃ ተወኝ ማንንም ምን ያላምንም ማንንም እንዲጠይቀኝ አልፈልግም በቃ ልኖርበት
ይሄ ኑሮ ከተባለ ልኖርበት በቃ። እሺ ቆይ ለምንድን ነው የምታለቅሽው ታዲያ? አሞኛል አልኩህ፣ ደክሞኛል፣ በቃ ማረፍ ነው የምፈልገው። በቃ እኔ ላሳርፍሽ፣ እኔም እንደ ወንድምሽ ይህኝና ላሳርፍሽ። እንዳልኩሽ ያጎትሽ ልጅ ተመስገን እሱ ባይኖር ራሱ እንግዲህ እንዳንቺ በቤተሰብሽ ልክ በቤተሰብሽ ድክመ አቅመ ደካማነት የገጠር ሰው ሲሆኑ ምንም አንቺ መፈለግ አይችሉም። እሱ ግን እኔ ይህንን ነገር ሳጣራ እንዳንቺም በዚህ ነገር ውስጥ ያለፈች አንድ ሳባ የምትባል እህት ስላለች ስለዛ ሳጣራ ነው እሱን ላገኘው ቻልኩት። እሱም ደግሞ አንድ ያጎቴ ልጅ አለች እንደዚህ ብሎ ወስደዋት ነበረ። ምንም ሳናገኛት 5 ወር ሞላት ብሎ እንደዚህ ያመጣኝ። እኔ ምንም አልሆንኩም አልኩ። በቃ ምንም አልሆንኩም ማለት ምን ማለት ነው? እንደዚህ ያየው ውሸት ነው። ይሄ ሰሞኑን ስላመመኝ ነው እንደዚህ ያው። ፈርተሽ ከሆነ ነገር አስገቡልኝ። ይሄው እንደዚህ እኮ እያየሁሽ ነው። በጣም ነው እያመመሽ ያለው። ትኩሳት ደግሞ ሌላ በቃ በጣም ነው የምታቃጥይው። ሰውነትሽ ግሏል። በእኔ በዚህ አስገቡልኝ። ተቀመጭ። ምን ትሰሪያለሽ አንቺ እዚህ? ተቀመጭ። ምን ትሰሪያለሽ? ይኸው እያት እሷ ናት አይደል ያመጣችሽ? አዎ እሷ ናት። ይኸው እሷን ማለት ምንድን ነው ይቅርታ ማለት? አልገባኝም። ቆይ ምንድን ነው የምታደርጉት ያላችሁት? እኔ ልሸውዱኝ ነው አይደል? አይደለም። ለምንድን ነው እንደዛ ነው? አውቃችሁ ነው እንደዚህ የምትሆኑት? አይደለም። ምን አደረግሽ እኮ? እኔ እኮ በታማኝነት እየሰራሁ ነው ያለሁት። ምንም ነገር አላልኩም። ለምንድን ነው የማታወኝ? ግን እኔ እዚህ በላይ ለምን ትጎዱኛላችሁ? ምንድን ነው ከዚህ በፊት እንደዚህ ይሰልሉሽ ነበር ነው? ለምንድን ነው እኔን ማመን ያቃተሽ? እያስመሰላችሁ ነው፣ አውቃችሁ ነው። እሺ ምን ከዚህ በፊት ምንድን ነው ያደረሰሽ? እኔ ምን አደረግኩሽ? እሷ ላይ የምታደርስ ነገር ተናገሪ እና ምንድን ነው? ረፍቃ ምን ነሽ ነው? ምንም አላደረሽም። ይቅርታ እየጠየኳት ነው። እና ይቅርታ ከዚህ በፊት ያሳለፈችውን ሁሉንም ውጣ ውረድ ይሸፍነዋል። እዛ ይቅርታ እየጠየኳት ነው። እኔ ይጃት ነው። እሷን የጠራሁት ለምን መሰለሽ? አይዞሽ እኔ አስፈላጊውን ሕክምና እንድታገኝ አደርጋለሁ። ግን እስቲ በቃ እኔ ታክሜያለሁ። በቃ ሐኪም ቤት ሄጃለሁ። ምንም ነገር አልፈልግም አልኳችሁ። አትፍሪ እያልኩሽ እኮ ነው። እኔ ነኝ ያለሁልሽ። እሷ እሺ ርብቃ ምንም ነገር ሳትፈሪ እውነቱን ተናገሪ። እሷ ራሱ በኔ እጅ ነው ያለችው። በኔ እጅ ነው የወደቀችው። ሰምኛለሽ? እኔ እንደፈለኩ ላረጋት የምችል በኔ እጅ ነው ያለችው። አሁን አውጣጣት ብላ ነው አይደል? ኦ ማይ ጋድ ወን ብለሽ ነው አይደል እንደዚህ የምታደርጊ? አይ በቃ ምንድን ነው የምታወጣጣሽ? እኔ ምን አደረግኩሽ? እኔ እኮ ታማኝ ነኝ። ምንም ነገር አላደረኩም። በቃ ምንም ነገር አላደረጋችሁኝም። ታክሜያለሁ። አሞኝ ነበር፣ አሳክመውኛል። በቃ እሷ እንደበት እንደሰሚ እኮ ብዬ ነው። እሷም አዎ እንዳንቺም ሌሎችንም ሴት ልጆችን በየክፍለ ሀገሩ እየዞረች ለዚህ ማሁን ተግባር እንዲኖሩ ያርገሽ ነበር። እሷ ምን ነበር ከዚህ የምሰራላችሁ? ተናገሪ። ባለፈው ቅድም ብለሽኝ ነበር ሰራተኛ አድርገናት ምናምን። አይደለም አውቃለሁ። ለምን እቺ ልጅ እያየዋት ስለሆነ እኔማ ቆስ ነው። ሰዎችም ደግሞ ብዙ ውዶችን ስምትጠቀም ሱሳ የሚጠቀመውን ነገር ከጎኗ አግኝተዋል። ምንም አውቀው ታሪክ የለም እንዴ? ለምን እሱ ነው ጠይቀው? ምን እኮ ከስንት አንዴ ነው እዚህ ቤት የምመጣው። እዚህ ቤት እንዳለሽ ብቻ ነው ለምን ነው የምታመጫቸው? እና እኔ ያለኝን ብቻ ነው ማድረግ። ማምጣት ብቻ። አዎ እኔ እሱ ያለኝን ብቻ ነው ማድረግ። እያየሽ ነው አይደል? አትፍሪ፣ ለኔ ንገሪ። እኔ በሁሉም ነገር ውስጥ እረዳሻለሁ፣ ከጎንሽ ነኝ። እኔ ምንም ነገር የምናገረው የለኝም። ላስወጣት እሷን ለኔ ብቻ ትነግሪኝ። አስወጣት በቃ። ርብቃ እባክሽን ስሚ። ሁሉንም እኔ የእጃቸውን እንዲያገኙ እየሰራሁ ያለሁት የእጃቸውን የጥፋታቸውን እንዲያገኙ ነው እየሰራሁ ያለሁት። ፈለግሽ አላወቃትም። እሷ ናት አይደል የላከች? ማንም አላከኝ እና ፈተናት ላይ የላከች እሷ ናት አይደል? እኔ እንዲህ ሰው መርዳት ላይ የምሰራ ጋዜጠኛ ነኝ። አንቺንም እኔ ማንንም አላምንም። በቃ ተወኝ። ማንንም ማመን አልፈልግም። ምን ያሳምንሻል ታዲያ? እሺ ቆይ ብታውቂያ ይላሳይሽ እና እንዴት እሷ እንደዚህ ልትል ትችላለች? ምን ልትል? አሳመን እሷ እጅ ሰጥታ እሷ እኮ መጥፎ ሰው ናት። በቃ እኔ ስመጣ ግን ሁሉም ሰው የስራውን እንደሚያገኝ ስለሚያውቅ ሳይወድ በግዱ ይተባበረኛል።
ገብቶሻል አይደል? አንቺም ደግሞ የምትነግሪኝ ነገር አንድ አንቺን ነፃ ለማውጣት፣ ሁለት ደግሞ እንዳንቺ አይነት ስንት ሴቶች አሉ በየቦታው አይደለ አሉ ብዙ አሉ። አዎ ስለዚህ እነሱን መርዳት እፈልጋለሁ አንቺንም። ስለዚህ እመኚኝ እሺ፣ አይዞሽ ትታከሚያለሽ፣ ከዚህ በሽታሽም ትድኛለሽ። በሽታ አይደለም ያሳስበኝ፣ ቤተሰቦችን ይገሉብኛል። አይገሏቸው፣ እኔ እጠብቅልሽ። አንተ አታውቃቸውም፣ እኔ ቤተሰብሽን እጠብቃቸዋለሁ። ስለማታውቃቸው ነው። እመኚኝ እባክሽን፣ እኔን እመኚኝና ሁሉንም ነገር ንገሪኝ። እቺም አሁን በእኔ ቁጥጥር ስር ናት። ሁሉም እንደየስራው የእጁን ያገኛል። ሁሉንም ደግሞ የሚገባቸውን ለቃቅሜ ወይኔ ቤት ካወረወርኳቸው በኋላ ቤተሰቦችሽንም ሁሉንም ደግሞ እንደሚገባቸው ተገናኝታችሁ ደስተኛ የሆነ ህይወትሽን የምትፈልጊውን ህይወት ትኖሪያለሽ። ምንድነው ቆይ እንዴት ነው ያመጡሽ? ምንድነው ያጋጠመሽ? ንገሪኝ፣ አትፍሪ፣ ንገሪኝ፣ እመኚ። አላመንሽኝም እስካሁን? አይ እንደዛ አይደለም እኮ ፈርቼ ነው። አትፍሪ፣ ንገሪኝ። ቆይ በቤተሰብሽ አስፈራርተውሽ ነው? ያው እንዴት ነው ያመጡሽ? ቆይ ንገሪኝ። ውጭ ሀገር ነበር እንሰድሻለን ብለው ያመጡኝ። አረብ ሀገር እንሰድሻለን ብለው ነበር የዘውኝ የመጡት። እሺ አዎ፣ እሱን ያጎትሽ ልጅ ደላላ ናቸው ሁለቶችም። አዎ ግን በጣም መጥፎ ሰዎች ናቸው። ለማንም ሰው አያዝኑ፣ ለማንም። እና እኔ የምሰራው መስሎኝ ነበር የመጣው። ስመጣ ግን ሌላ ነገር ነው ያደረጉት። በቃ ማለት እንዳልሄድም አደረጉኝ። እዚሁ እኛ እንድሰራላቸው ነው የፈለጉት። ምንድን ነው ያሰሩሽ? ምን ልበልህ ብቻ በበሽታ ቤት ነው የሚሸጡኝ። ገላዬን ነው የሚሸጡት ለሀብታም ሰዎች። ትርፋማ ናቸው እነሱ፣ በዛ ብር ያገኛሉ። እኔን እየጎዱ ሱስ ውስጥ ሁሉም ገብቻለሁ። እንዲሁ እኛ ራሱ ወደ ቤተሰብ መመለስ አልችልም። አዎ መኝታ ውስጥ ብዙ ሱሶች እንደምጠቀም በጣም ብዙ በቃ ተጠቅቻለሁ። የሱስ ተጠቂ እንድትሆኝ ያደረጉሽ ማለት ነው? አዎ። እሺ። ከዛ በቃ ራሴን እንዳላውቅ ነው ያደረጉኝ። ብዙ ገንዘብ የሚከፍላቸው ባለሀብት ሲያገኙ በቃ እሱ ጋር እንዳድር ነው የሚያደርጉኝ። ምን ልበልህ በቃ ተበዝብዣለሁ። ከዛ ብሶ ደግሞ ለሆነ ሰው ብትናገሪ እናቶቼን አባቶቼን እንደሚገሉብኝ ነገር ያስፈራሩኝ። ስለዚህ በቤተሰቦችሽ ያስፈራርተው እዚህ ያስፈራሩሽ? አዎ እኔ እንደዚህ ነበር አላሰብኩም። ማለት ሂጄ ሰርቼ ቤተሰቦቼን እለውጣለሁ ብዬ ነበር አስቤ የመጣሁት። እሺ ግን እንዲያደረጉኝ ከኔ ባሳዩኝ ጭካኔ ደግሞ ቤተሰቦች እንደማይጎዷቸው እርግጠኛ አይደለም። ያደርጉታል። እሷ ናት እንዲያደረገችኝ። ሴት ሆና ግን እኔን እንደዛ አደረገችኝ። የሰው ልጅ ግን እንዴት ነው በዚህ ልክ የጭካኔ ጥግ ሊያሳይ የሚችለው? እነሱ ናቸው እንደዚህ ሆኑ። በጣም ጨካኝ ናቸው። በጣም አላውቅም ብቻ ዛሬ ራሱ እዚህ ያገኘኝ ስላመመኝ ነው፣ በይ ስላቃተኝ ነው እንጂ በቃ ንፋስ ሁሉ ነው የሚያስመጡኝ። ማታ ነው ወስደው የሚጥሉኝ። የት እንደሆነ ሰፈሩ ምን እንደሆነ ምንም ነገር ማወቀው ነገር የለኝም። ማታ ይወስዱኛል፣ እዛው አድራለሁ ሰርቼ ገንዘቡን ሲያገኙ እኔ እዚህ ያመጡ ውሉ ቀኔን ውሉ ይዘጉብኛል በር። የት ሰፈር እንደምሰራ የት ሰፈር እንዳለው ራሱ አላውቅም። ምንም ነገር አላውቅም። በቃ እነሱ ነጭ ራሱ እንዴት አንተን ለማን አይዞሽ እኔ እኮ ሳልረዳ ይችላል። አይዞሽ እና ይህንን 5 ወር ሙሉ እንደዚህ እየተጫወቱብሽ እንደዚህ እየፈጦሽ ለማን ልናገር? ማንም ሰው የሚመጣ የለም እዚህ ቤት። አንተ ራሱ እንዴት እንደመጣ ገርሞኛል። ማንም ማታ ሄዳለሁ ቀን እዚህ ይዘጋብኛል። በቃ እና ቆይ አንቺ ለማን እናገራለሁ? ሌሎቹ በዛ ላይ ያስፈራሩኝ። አሁን እዚህ ስገባ በጣም ብዙ መኝታዎችን አገኙ። ሌሎቹ ወጥተው ነው ማለት ነው? ግን ደግሞ አሉ የሚያሰሯቸው ሌሎችም ሴቶችም አሉ። እኔ ስላመመኝ ነው እዚህ ያገኘኝ። በጣም አሞኛል ማለት ምንም ነገር መስራት አልቻልኩም። ኦኬ አሁን ሌሎቹ ሄደው ተሽጠው ነው ያሉት ማለት ነው? አዎ። ከዛ ሲጨርሱ መጥተው እዚህ ይዘጋባቸዋል፣ ከዛ ይወጣሉ። እንደዛ ነው በቃ ህይወታችን። አጋጣሚ እኔ ዛሬ መታመም የለበጎም ይወዳል። በጣም አመመኝና መስራት አልቻልኩም። ዘግተውብኝ ዋሉ ማለት ነው። እንዴት ነው ያመመሽ? ቆይ እንዴት ነው ለዚህ? ንፋስ በጣም ይመታኛል። ባዶ ገለኝ ነው የሚሰራ። በቃ ልብስ አትበለው መለብሰው ልብስ ማታ ነው የሚሄደው። በቃ እዛ ላይ ደግሞ ሱሶች አሉ። እነሱ ራሱ ጎድተውኛል። ሳምባዬም የሚያስለኝም በዛ ምክንያት ነው። ማልወስደው ነገር የለኝም። አይዞሽ እኔ ካሁን በኋላ ደርሼልሻለሁ። ከዚህ ሁሉም ስቃይ ከዚህ መከራ አድርሻለሁ። እኔ አንድ ጊዜ ተጎድቻለሁ። ቤተሰቦች ምንም እንዳይሆኑ ነው። ቤተሰቦችሽ ምንም አይሆኑ። እኔ ያግዙኛል ታግዘናለች ብሎ ሰደው ግን እነሱ እኔ በሽተኛ ሆንኩባቸው። አትሆኝም። ሁሉንም ነገር የሚያስፈልገውን ሕክምና እንድታገኝ አደርጋለሁ። ሁሉንም እርዳታ እንድታገኝ አደርጋለሁ። ሁሉንም ከአንቺ ጋር እንደዚህ መከራን እያዩ ያሉትንም ደግሞ እኔ ነፃ አወጣቸዋለሁ። እሺ
ብዙ አለው። አይዞሽ አትርቂ። ሁሉም ነገር ያልፋል። ቤተሰቦችሽ ጋር ማገናኘሻለሁ። እኔ መሄድ አልፈልግም። እንዲሁኝ መሄድ አልፈልግም። ለምን? ከኔ የሚጠብቁት ገንዘብ ነው እንጂ በሽተኛ ልጅ አይደለም። አልሄድም። በቃ ቤትም አልሄድም። እንዴት አመም ይበይኝ ይደነግጣሉ። ሰውነቴ ሁሉ እንዲህ አልነበረም። ስለዚህ እኮ ቤተሰቦችሽ እየተጨነቁ ነው። አውቃለሁ፣ ግን በቃ አልሄድም። ታምሜ እንዲሁኝ አልሄድም። በፍጹም አልሄድም። እሺ በቃ እሺ፣ አትጨነቂ። እኛ ከዚህም ሱስ እንድታገግሚ መውጣት ትፈልጊያለሽ አይደለ? አዎ፣ በጣም ነው የምፈልገው። እሺ፣ እንድታገግሚ አስፈላጊውን እርዳታ እንድታገኝ እናደርጋለን በሕክምናው። የእውነትህን ነው? አዎ። የእውነት ግን ታግዘኛለህ? አግዝሻለሁ። ቤተሰቦች ምንም አይሆንም አይደል? ምንም ቤተሰቦችሽንም ማንም ምንም አይነካቸውም። እኔ በሁሉም ነገር ከጎንሽ እሆናለሁ። እሺ፣ አይዞሽ። አሁንም ደግሞ ሰራትና ሕክምና ታኪት ነኝ። ቀስ ብለሽ ነይና አስፈላጊውን ሕክምና እመኛቸው። እንደኔ እያቸው ወንድሞችሽ ናቸው እነዚህ። ዘሪው አሁን አክትሟል። አበቃለ። ሰማኛለህ? ይሄን ቀና ብለህ ማን ነው በዚህ ነገር ውስጥ ከጎን ያለው? ከኋላ ሆኖ በዚህ ወንጀል ውስጥ የሚደግፍ ማን? ያው አስቴር ተብያዋ እጮኛህንም አንተው አስፈራርተው ወደዚህ ስራ እንዳስገባህ ታውቃለህ። ማን አንተ? ምንድነው አላማክ? በቃ ምንም አዲስ ነገር የለም እኮ በቃ ያው እና እዚህ ቤትም ብዙ ሴቶች እንደሚኖሩ አውቃለሁ። ሌሎቹ ወደ ስራ ወጥተዋል። ርብቃንም ዛሬ ስላመማት ከስተመሮችን እንዳይደብራቸው አስረ ቁልፍ አስቀመጥካት። ተናገር እያልኩ ነው። እሺ በቃ ምንም ሌላ ነው። በቃ ወደርሰበታል። ይሄ ነው ነው። ስለዚህ እንዴት ነው ወደዚህ ስራ የገባው? አጥቆ ድላላ ስራ ነው። አንዳንድ ጊዜ የሆነ ድሎች ምናምን ሲመጡ እነሱ ለመጠቀም እኔን እያየኝ ተናገር። እንደቀድሙ እየፎከርክ ተናገር። በቃ ነገርኩህ እኮ በቃ አንዳንድ ድሎችን ለመጠቀም አለ አይደል? በድላላ ስራ ውስጥ በቃ ሰዎችን ወደ ውጭ ለመላክ ምናምን ነገር ሞክር ነበር። ብዙ ጊዜ አላሳካነውም ስለሚል በቃ ማስወጣት ያላካችሁትን ሴቶች ደግሞ እዚህ ለሀብታም እየሸጣችሁ ራቆታቸውን ለሀብታም እንዲደንሱ እያደረጋችሁ እናንተ ብራችሁን ታገኛላችሁ። አዎ ትላለህ እንዴ? ማነው ከዚህ ጀርባ ያለው? ቅድም እያስፈራራኸኝ ነበር። ያጠፉሃል። አንተም ደግሞ ነፍሰ ገዳይ እንደሆንክ አውቃለሁ። አንተ ያጠፉሃል፣ አችለንም። እነማን ናቸው እናንተ? እነማን ናችሁ? ቅድም እየፎከርክ እንደነበረው አሁን ተናገር። ሁሉንም አሁን ማለት በቃ ያው አንዳንድ ጊዜ ላይ አይደለ አንተስ ኑሮ ያስገድዳል። ኑሮ ሰው እንድትገል በሴት ህይወት እንድትጫወት ቤተሰብ ልጄ ሞተች ኖረች ብሎ ሳያቅ ተስፋ ቆርጦ እንዲኖር ቤተሰብ ልጄ ትጦረኛለች ታኖረኛለች ህይወቴን ትቀይራለች ብሎ እየጠበቀ እንደዚህ ማድረግ ተናገራ። በቃ የሰማኸው የሆነ ነገር በቃ እውነት ነው። ሌላ ማን ነው ከዚህ ጀርባ ያለው? ሌላ ማንም የለም። እኛን እንሰራው። እነማን ናችሁ እናንተ? በቃ እኔም አስቴርም። ሌሎቹስ? ሌላ የለም። ተናገር። ሰማኛለህ? እነሱ ይገሉኛል ቢያውቁ ብለህ ብትፈራ እኔም ከዛ የበለጠ ነገር አደርግብሃለሁ። ስማኝ፣ ስለዚህ እንድትነግረኝ እፈልጋለሁ። እኔ እየነገርኩህ እኮ ነው። በቃ ሌላ ምንም የለም። በቃ ልጆቹን እኛ በቃ ብቻ እንደማሰራ ቃሉ ስማኝ፣ ልካለኛ በቃ መላክ ነው እኛ ስራችን። በቃ ልጆቹ ጉዳያቸውን ማስፈጸም። ስማኝ፣ እንደነገርኩህ ከሳባ ጋር ተያይዞ የነበረውንም ኬዝ አንተ ይዘው እንደነበረ አውቃለሁ። በዚህ ደግሞ ቢያንስ ከውጪ የሚያግዛችሁ ሰዎች እንዳሉ ደርሼበታለሁ። በየቦታው ደግሞ ሰው እንዳላችሁ አውቃለሁ። ስለዚህ ይህንን ነገር ደግሞ ከአንተ አፍ መስማት ፈልጋለሁ። አሁን ቀን ያሉት እዛ ውጭ በቃ የሚቀበሉኝ ነው የምልካቸውን ሰዎች እዛ ተቀበሉ የሚያስገቡ ብቻ ናቸው ያሉት። ሌላ ማቆ የለም። ለምንድን ነው ይህንን ስራ የምትሰራው? ለምንድን ነው በሰው ሀዘን በሰውን ገንዘብ ማግኘት ለአንተ ደስታ ነው የሆነው? ለምን?
በቃ ትለማመዳለህ። እንዴት ጀመርኩ? መልመዱ ሲሆን ሰውነት ይሁን ሴጣንነት እንዴት ጀመርከው? እንዴት አሰብከው? እንዴት ተስማማ? በቃ ከበጎነት እኮ ነው መጀመሪያ ነው የነበረው። በቃ የቆየን ትነር ገንዘቡ ትናይ ምናምን ነገር ነው እንጂ ምክንያቱም የነገሮች ስትጀምር የሆነ ሰንሰለት አላቸው። ሰዎች ወደ ውጭ መሄድ ይፈልጋሉ ግን ሊሄዱ ሲሉ ደግሞ ስለዚህ እናንተ ደግሞ በበረሃ ያረጋችሁ በአሸዋ ላይ በስደት እንዲሄዱ በባህር እንዲሄዱ ከሰዎች ጋር እየተመሰጣጠራችሁ ነገሮችን ታመቻቻላችሁ አይደለ? ስለዚህ ቼናችሁን ደግሞ አውቃለሁ። እናንተ ራሳችሁን እርስ በርስ አንድን ሰው ከማጋለጥ በድብቅ መስራትን በድብቅ መስዋዕትን እንደምትመርጡ አውቃለሁ። ወንጀላችሁ በዚህ ልክ ነው። ስማኝ፣ እኔ ደግሞ ከነ ወንጀሌ ወይን ቤት እንድትወርድ ወይም ደግሞ ከነ ሚስጥር እንድትወርድ አልፈቅድም። ገባ? ሁሉንም እያንዳንዱን ታወጣታለህ። እሱን ደግሞ እንዳንተ አይነቱን ወንጀለኛ እንዴት ማናገር እንዳለብኝ አውቃለሁ። በቃ ነገርኩህ። ለምን እንደሆነ ታውቃለህ? እሱ እንዴት እንደምትነግረው እንግዲህ ክቡራን ተመልካቾቻችን ይህንን ታሪክ እንዳያችሁት ነው። በዚህ ልክ በጣም አሳዛኝ ነገር በጣም አንድ ሰው እንደ ሰው ብዙ ነገሮችን ለመስማት እኔ ለምን እንደሆነ አላውቅም። በቃ በዚህ ልክ ማለት አንዳንድ ቦታዎች ላይ እኮ እናያለን፣ በሚዲያም እናያለን፣ ሶሻል ሚዲያ ላይ በጣም ደጋግ ሰዎች ከራሳቸው በላይ ለሰው የሚኖሩ ከራሳቸው በላይ ለሰው የሚያደርጉ ራሳቸው ሳይበሉ ሰውን የሚያበሉ ካላቸው ላይ ቆርሶ የሚሰጡ በጣም ደጋግ የሆኑ ብዙ ሰዎች አሉ። በዚሁ ልክ ደግሞ ለብር ብለው ምንም ሰው መጉላት የማይመስላቸው እቺ ምስኪን ሴት ከክፍለ ሀገር ወስደዋት ራቁቷን በየቦታው እንድትጨፍር ለሀብታሞች በዚህ ልክ ለበሽታ እስኪዳረጉ ድረስ በየቦታው እየሸጡ እንደዚህ በሴቶች ህይወት መጫወት ሰው ልጅ ስንቶች እህቶች ወንድሞቻችን በየአረብ ሀገሩ በየቦታው ስንት ሀገር ሄደው የቤተሰባቸውን ህይወት ምንም ቢሆን ከነኛ ሀገር ገንዘቡ ይሻላል ሰርተን ቤተሰባችን እንለወጣለን ብለው ተበድረው ምን አድርገውም ሲሄዱ እነዚህ ግን በዚህ ልክ ድራማ ሰርተው በሰው ህይወት የሚጫወቱ ቁማርተኞች ናቸው። እነዚህን ሰዎች ደግሞ እኛ ለአንድና ለመጨረሻ ጊዜ ለማጽዳት እንሰራለን። አብራችሁን ስለቆያችሁ አመሰግናለሁ። ለብዙ ሰው ይድረስ እባካችሁን። ብዙ ሰዎች በየውጭ ሀገሩ በየቦታው ህይወታችሁን ለመለወጥ ሀገር ውስጥም ከሀገር ውጭም ያላችሁ የምትለፉ ሰዎች ከጎናችሁ እንስራ አብረን እንደዚህ እናደርግ የሚላችሁን ሰዎች ጠርጥሩ። በጥርጣሬ ውስጥ ሰው ሁሉንም ነገር ውስጥ ሰው እንስራ ስላለ ጥሩ ወሬ ስላወራ ጥሩ ስለመሰለ ብቻ ጥሩ ሰው ስላልሆነ ንቁ ልላችሁ እወዳለሁ እና ብዙ ሰው ይማርበት ዘንድ ሼር አድርጉ እና በጣም ነው የማዝነው እና አብራችሁን ስለቆያችሁ አመሰግናለሁ።